በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለትና እስከዚህች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመአስሩ ወሰሙ ለጥቅምት በዛቲ ዕለት አይረፈ አብ ቅዱስ አባ ቴዎፍሎስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት እስራ ወሰለስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 18 በዚች ቀን ለአባቶች ሊቃነ ጳጳሳት 23ኛ የሚሆን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ቴዎፍሎስ አረፈ። ይህም አባት ንጉሥ ቴዎዶስዮስ በነገሰ በ6ኛ ዓመት ተሾመ። በወንጌላዊ ማርቆስም ወንበር 28 ዓመት ኖረ። በዘመኑ ብዙ መጻሕፍትን የተረጎመ ከእሳቸውም የወንጌላዊ ዮሐንስን ራእይና የሐዋርያው የቅዱስ ጳውሎስን መልእክት የተረጎመ የቅዱስ ዮሐንስ አፈወርቅንም የተረጎመ ነው። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኔዎስ ነበረ። በዘመኑም ሰባቱ ደቂቅ 372 ዓመት ካንቀላፉ በኋላ ተነሱ። ይህም አባት የሐዋርያዊ ሊቀ ጳጳሳት አባት አትናቴዎስ ደቀ መዝሙር ነው። የቤተ ክርስቲያንንም መጻሕፍትና ሥርዓቱን ሁሉ እየተማረ
በእርሱ ዘንድ አደገ። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስ ባረፈ ጊዜ ይህ አባት በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። አዋቂና አስተዋይም ብልህ ስለሆነ ስለ ፍቅር፣ ስለ ርኅራኄ ከንስሐ በፊት ሥጋውንና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጥአን ስለተዘጋጀ ስለ ዘላለማዊ ስቃይና ሌሎችም ጠቃሚ የሆኑ ድርሳናትንና ተግሳጻትን ደረሰ። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰራብዮን ላከው። አባ ሰራብዮንም መንፈሳዊ ተግባርን ሁሉ አስተማረው። በአትናቴዎስም ዘመን አስቀድሞ እንዲህ ሆነ። በጎ ዘመን ባገኝ ይህን ኮረብታ ባስጠረግኩት ነበር። ለከበሩ ለመጥምቁ ዮሐንስና ለነቢዩ ኤልሳም ቤተ ክርስቲያን በሰራሁ ነበር ሲል ይህ አባ ቴዎፍሎስ አባ አትናቴዎስን ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና የሚተክዝ ሆነ። ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ የሚጸልይ ሆነ። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሜ ሀገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝንና ሲተክዝ አየችውና ክቡር አባቴ ሆይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ በዚህ ኮረብታ ውስጥ እያለ ድሆች ይራባሉና አላት። እርሷም አንተ ስለኔ ጸልይ፣ እኔም አስጠርገዋለሁ አለችው። ይህንንም ብላ ያን ኮረብታ አስጠረገችው። በውስጡም በድንጋይ ሰሌዳ እያንዳንዱ የተከደኑ 3 ሳጥኖች ተገለጡ። በላያቸው ቴዳ 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 የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ምስጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። ሁለተኛውም ቴዳ የንጉሥ ቴዎዶሲዮስ ነው። ሦስተኛውም ቴዳ ቴዎፍሎስ ማለት ነው። የእኔ ገንዘብ ስለሆነ በዚህም አብያተ ክርስቲያናትን እሰራለሁ አለ። እሊህም ሳጥኖች በመቄዶንያዊው ፊልጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም 700 ዘመናት ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶሲዮስ ላከለት። ስለዚያም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድርያ ሀገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያንን ሰራ። አስቀድሞም በቅዱሳን በመጥምቁ ዮሐንስና በነቢይ ኤልሳ በስማቸው ቤተ ክርስቲያን ሰራ። ሥጋቸውንም ከእስራኤል ሀገር አፍልሶ አምጥቶ በውስጧ አኖረ። እርሷም የታወቀች ናት። ዴማስ በሚባል ቦታ ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም
በሀገሩ ምስራቅ በኩል ሰራ። ከዚህም በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያን አሳነጸ። ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ በግብጽ ሀገር ያሉትን የጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሰራ። ሁለተኛም ምድራቸውን ሁሉ ሰጠው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር። ይህ አባት ቴዎፍሎስና ንጉሥ ቴዎዶሲዮስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን ሁለተኛውም ደግሞ ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎሟት። እንዲሁም ሆነ። ይህም አባት ቴዎፍሎስ ሊቀ ጵጵስና በተሾመባት በመጀመሪያይቱ ዓመት ንጉሥ ቴዎዶሲዮስ ሃይማኖትን እናስተምራለን የሚሉ ሁሉ ሃይማኖታቸውን በመጽሐፍ ጽፈው ወደ እርሱ እንዲያቀርቡ አዘዛቸው። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሥና ሊቀ ጳጳሳቱ ተነስተው እነዚያን ጽሑፎች በመሠዊያው ላይ አድርገው ወደ እግዚአብሔር ጸለዩ። ጌታም ወልድ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ነው ብሎ ከሚታመን በቀር ከውስጣቸው በቀናች ሃይማኖት የጸና እንደሌለ ገለጠላቸው። በዚያንም ጊዜ እሊህን የመናፍቃን መጻሕፍትን እንዲያቃጥሏቸው እነዚያንም መናፍቃን ከሚገዛቸው ሀገር እንዲያሳድዷቸው ንጉሥ አዘዘ። ዮሐንስ አፈወርቅም መጻሕፍትን ማንበብና መመርመር ያበዛ ነበር። ስለዚህም የአውጋሪዎስን መጻሕፍት አወገዘ። መጻሕፍት አወገዘ። ያወግዙ ዘንድም ወደ እስክንድርያ ሊቀ ጳጳሳት ወደዚያ አባት ወደ ቴዎፍሎስ፣ ወደ ቆጵሮስ ኤጲስቆጶስ፣ ወደ ኤጲፋኒዮስ፣ ወደ ኤጲስቆጶሳት ሁሉ በየሀገሩ ላከ። ከዚህም በኋላ መልካም ንጉዞውን በፈጸመ ጊዜ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህ ዘመን ነበረ ቅዱስ ዮሐንስ አፈወርቅ የተነሳው እና የቅዱስ ጳውሎስን መልእክት የቅዱስ ዮሐንስ ራእይን በጻፈበት ዘመን አባ ቴዎፍሎስ ያን ጊዜ ቅዱስ ዮሐንስ አፈወርቅ ተነሳ ማለት ነው። ሰላም ለቴዎፍሎስ ድሎ ዘተረክበ በመንበረ ማርቆስ ይንበር ድህረ አትናቴዎስ ሰከበ በመንፈስ ቅዱስ ሎቱ ከመአይምሮ ተውህበ ይሬይ ለለ አሃዱ ጊዜ አጠምቅ ህዝበ እንዘበትረ ብርሃን የሐትም ከዊኖ ማይተበ። በዚችም ቀን ክርስቲያኖችን ባሳደደ በመኮንን አስቅልጵያኖስ ዘመን የከበረ መነኮስ
ሮማኖስ በሰማዕትነት አረፈ። ይህም ቅዱስ የክርስቲያን ወገኖችን መኮንኑ እንዳሳደዳቸው በሰማ ጊዜ ከቀሳውስትና ከዲያቆናት ጋር የክርስቲያን ወገኖቹን ሁሉ በአንድነት ሰበሰባቸው። ስለ ክርስቶስ ሃይማኖት መክሮ አጸናቸው። አስቅልጵያኖስም ይህን ሰምቶ እንዲያመጡት አዘዘ። በፊቱም በቆመ ጊዜ አስቅልጵያኖስ በወገን የከበርክ ሮማኖስ አንተ ነህን? አለው። ቅዱሱም የወገን ክብር ምን ይጠቅመኛል? ክብሬ ግን ክርስቶስ ነው ብሎ መለሰለት። መኮንኑን ሰምቶ እንዲሰቅሉትና ጉንጮቹን ይሰነጣጥቁ ዘንድ አዘዘ። ጉንጮቹንም ሲሰነጣጥቁት ምንም አልተናገረምና መኮንኑ ትዕግስቱን አደነቀ። በዚያንም ጊዜ ሮማኖስ መኮንኑን እንዲህ አለው፣ እነሆ ስንፍናህን እዘልፍ ዘንድ ፈጣሪ አፌን ከፈተ። እውነት ነገርን ብታውቅ ለእግዚአብሔር እንሰግድ ዘንድ ይገባ እንደሆነ ለአማልክት እንዲነግረን ሕፃን ልጅ እንዲያመጡ እዘዝ። መኮንኑም ታናሽ ሕፃንን እንዲያመጡ አዘዘ። መኮንኑም ሕፃኑን ስግደት ለማን እንዲገባ እውነቱን ንገረን አለው። ሕፃኑም ልብ የሌለህ ደንቆሮ መኮንን፣ በአንዲት ቃል ዓለሙን ሁሉ ለፈጠረ ለሕያው እግዚአብሔር ስግደትና አምልኮ እንዲገባ አታውቅምን? አለው። መኮንኑም ተቆጥቶ ሕፃኑን ይሰቅሉት ዘንድ አዘዘ። የሕፃኑም እናት ልታየው መጣች። ሕፃኑም እናቱን ተጠምቻለሁና ውሃ አጠጭኝ አላት። እናቱም ልጄ ሆይ ከዚህ ውሃ የለም፣ ነገር ግን ወደ ሕይወት ውሃ ሂድ አለችው። በዚያንም ጊዜ የሕፃኑን ራስ በሰይፍ እንዲቆርጡ የቅዱስ ሮማኖስንም ምላሱን ከግንዱ እንዲቆርጡ መኮንኑ አዘዘ። ያን ጊዜ መኮንኑን ይዘልፍ ዘንድ ለአባ ሮማኖስ ረቂቅ አንደበት ተሰጠው። ሲዘልፈውም መኮንኑ ሰምቶ ምላሱ እንዳልተቆረጠ ተጠራጠረ። ወታደሩንም ጠርቶ ምላሱን ያልቆረጥክ ለምንድን ነው? አለው። ወታደሩም የምላሱን ቆራጭ ያመጡ ዘንድ እዘዝ አለው። አምጥተውለትም አይቶ መኮንኑም ወደ ወህኒ ቤት አስገብተው በዚያ አንቀው እንዲገድሉት አዘዘ። እንዲህም ምስክርነቱን ፈጽሞ የምስክርነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም ሁላችንንም ኦርቶዶክሳውያንን በዚህ ታላቅ መስተጋድል አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለህርማኖስ ሰማዕተ ኢየሱስ ዋህድ ምቱረ ልሳን በመጥባይት ወህኑቀ ክሳድ ዝበእድ ስማዚያሁ አግሃደ ንዑስ ወልድ እንተነበበ ወይቤ ምናምልኮ ለባይድ ለእግዚአብሔር ይደሉ ወይረት ሰይድ። በዚችም ቀን የሰማዕት ዮሐንስ፣ የአድራኒ፣ የአርቴማዎስ፣ የአርስጦስ፣ የሎዲኖስ፣ የአስማኒትና የሰባቱ ልጆቿ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማአስሩ ወተስኡ ለጥቅምት በዛቲ ዕለት ኮኑ ቅዱስ በርቶሎሜዎስ ወብእሲቱ በመዋዕለ ዲዮቅልጥያኖስ ንጉሥ አላዊ። ወበዛቲ ዕለት ኮነ ማህበረ ጉባኤ ዘቤተ ክርስቲያን። ወበዛቲ ዕለት አይረፈ አብ ቅዱስ ዮሐንስ ዘጸይለም።
ወበዛቲ ዕለት ካዕበ ተስካሮሙ ለጻድቃን ለመጥራ ለተጠቡ በመጥባይት ከማባግ ዛቅረውኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለእለ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምእል ለአብኦ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማይት ወጻድቃን ወመላእክት ጓን ደናግል አድዮ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጸሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማራኪተ ኩሉ እምባይስ ውረይ መሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። የነግ የሰርክ ጸሎት ልመናችንን ተቀብሎ ሀገራችንን ሰላም ያድርግልን። ህዝባችንን ሁሉ ከመከራ ከረሃብ ከጦርነት ይጠብቅልን። ለዓለም ሁሉ የበቃ ምሕረቱን ቸርነቱን ይዘዝልን። በጸሎታችሁ አስቡን ብለው የሚያሳስቡንን ኦርቶዶክሳውያንን በሩቅም በቅርብም ያሉትን ሁሉ አምላካችን ቅዱስ እግዚአብሔር በቸርነቱ ያስብልን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የሞቱትን ነፍሶቻቸውን በወዳጆቹ በቅዱሳኑ እቅፍ ያሳርፍልን። በሰላም አሳድሮ በሰላም ያስረፈደን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ አበሳነ ወጌጋየነ ከመ ንሕነኒ ንህደግ ለዘአበሰ ለነ ኢታብአነ ወባልሐነ እምኩሉ እኩይ እስመ ዚአከ ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ምህረተ ወፍቅር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን